ቅጣት አንበሳ ሰውዬ ሚዩት አድርግ አንስተህ ታወራለህ ወይስ ምንድን ነው? እሺ እኔ ደህና ነኝ ጋይስ፣ እኔ ደህና ነኝ። ከዛ በኋላ እና እኔ በውስጥ የነገርኩ ነገር አለ አይደል? አሁን ላይክ በቃ አክቹዋሊ ሲሪየስ ነው። እኔ አሁን እኔ ብዙ ጊዜ ቅጣት እኔ እናንተ ስንቀጣጣ የምቀጣውን ቅጣት ነው ምቀጣ ገባ መልሰ ብትቀጣኝ ስለምቀጣው ነው ምቀጣ። ካልቻልኩና ካቃታኝ በጊፍት መጥቼ ይቀጣሉ። ያ ነው እኔ እናንተ መሀል ላይ ብዙ ጊዜ እንትን የሚለው ላይክ ካልቻልኩኝ ቅጣቱ ከከበደኝ ትክክል ዩኒቨርስ ነው ያልኩት። ሶሪ እኔ ዩኒቨርስ ነው ያልኩት። እንግዲህ ሪከርድ ያድርጉኝ፣ ይኸውላችሁ ሪከርድ ያድርጉኝ። ሄለንን ልንገራችሁ፣ ሄለን ሄጄ እኮ እኔ ጊፍት እኮ የሰጧት እኮ እኔ ነኝ እኮ። አሁን እኮ ሪከርድ ያድርጉልሻል ምናምን። ምንድነው ሪከርድ የሚያደርጉኝ እንዴ? ሲሪየስ ነገር ነው የተናገርኩት። ለሄለንም ነግራታለሁኝ ሄጄ ማለት ነው። በፊት ለፊቷ ነው የምነግራችሁ። ላይቭ ላይ ሳውራ ሪከርድ ይደረጋ እንዴ? ትክክለኛ ነገር እኮ ነው የተናገርኩት። ከዚህ በኋላ የምትቀጣጡትን ቅጣት አስቡበት ነው። አሁን መልሼ አሁን እንደዚህ አይነት ቅጣት አልቀጣጣም። ልቀልድ ላወራ እችላለሁ። እንደዚህ ምናምን አድርግ ራስን ወርውር ፈጥፍጥ ምናምን ልል እችላለሁ። ግን የምርም አድርጌ ቅጣት ውስጥ አልቀጣም። በቃ ስለማልቀጣ ነኝ። ምንም ታወሩት ምንድን ነው አልገባኝም። ስሚኝ እንግዲህ አሁን የሰማሽ ነው። ጌሙን ልንገራቸው። ቤታ የሰማሽ ነው? አዎ እየሰማው ነው ማሚ። ስቶሩ ስላለው እንዳልጮ ብዬ ነው። አውራ ሚዩት ላር ደበና ማሞ ደንቆሮ እየተባለ ነው። ጤሞራ ማሜ ማሞ ደንቆሮ ራሱ እኮ ማሜ ስሙ ማሜ ዲቦራ ገደልሽኝ መቤቴ ገጣጣው ያልቻልኩም ዲቦራ ወይ ጉድ። እሺ ቀጥል ማሜ አውራ። ሞዴሬተር ስጠኝ ማሜ፣ አንዴ ሞዴሬተር ስጠኝ። ከዛ ስወርድ ትወስደዋለህ። ማሜ ደንቆሮ ወይ ዲቦ ገደልሽኝ መቤቴ። አንተ ኮሜንት ላይ ትቀራለህ። ቁጭ በልና ታፕታፕ አድርግ። ከ8 ሌቭል እደግሽ። እስኪ እኛ እናውራበት። ኮሜንታተር አስቀጣኝ። እኔ ትጫወት አስቀጣኝ። አንተም ብሎ ዲያስፖራ ደግሞ ሽንታ ቀዛ ነው። ኮሜንቶች ግን እንደው ምን እንደሚሻላችሁ አይደለም። ቤታ የድሮ ሰው በማሙ ደንቆሮ ጊዜ ነበር ቤታ ሲቀጣ አትሰጠውም ነበር። ምን አባዝ ነው ዲቦራ እንደዚህ ብታረግ እንደዛ። እኔ ቅድም ማለት ነው ስሚ፣ ቅድም ማለት ጊፍተሮች ላይ እየሄድኩባቸው ነበር። ለምን በይ ጊፍት ያሰጠ ጊፍተር ማለት ነው ስትጫወቺ ጊፍት ሳይሰጥ እጪው አይቀጣም እንዴ? ቅጣቱን እኮ ዝም ብሎ ሳይቀጣ ሄደ ወይ ደግሞ ለሱ ሄደው በደንብ ቅጣት ይቀጣል ወይ ደግሞ ስትቀጭ እኮ አይዞሽ ያላሉሽ እኮ ናቸው ወይ ያልሰጡ። ከዛ ለአስተያየት ይመጣሉ። እንደዛ ነው የሚያናድደኛል። ቁጭ ብለው እያዩሽ እንደዚህ አይነት ቅጣት ስትቀጭ እንትን ይላል። ማሚ አውራ በቃ ኮመንት። ከዛ በኋላ ቅጣት እንነጋገራለች። እሺ ያልኩኝ ቅጣት መጨረሻ ሞቱን አልኳት። ገደብ የለውም ስልጣይ መነጋገር አለብን አለች። ተናገሪ ስላት ይሄን ቅጣት ተናገረች። አንደኛ ቅጣት ጭስ ይሄ ሳር ማለት ነው። ከብቶች የሚበሉት ሳር እሱን አቀጣጥሎ ቀሚስ ድሪያ ወይ የሴት ለብሶ እሳቱ ላይ መቀመጥ አለች። ሁለተኛ ቅጣት ቤንዚን ወይ ጋዝ አለ አለችኝ። አዋልኳት። እሱን እምብርት ላይ ጨምሮ እሱን እምብርት ላይ ጨምሮ በላይተር ለ3 ደቂቃ ማቀጣጠል አለች። 3 ደቂቃ ጆሮ መቁረጥ አለች። ኦኬ። አራተኛ የለም አለች። ይሄና ይሄ ነው አለች። ከዛ የኔ አንደኛ ቅጣት ቲቪ መስበር፣ ሁለተኛ ፀጉሯን ማንሳት፣ ሶስተኛ ቅጣት ዩኒቨርስ። ጌሙ ጀመረ። አሸነፈች። አንድ ቤስት ኦፍ 3። ከዛ በኋላ እኔ ብላ ሂጄ እያሞኩ ነበር እንትን አግዬው ልቆርጦ ማለት ነው።
እያጋልኩ ነበር። ኧረ የሰውዬ ጤነኛ ነህ? እያጋልኩ ነበር የሚለው አንተ ቆሽ ማዳ ሽማግሌ፣ አንተ ከመረረ ለልጅ አትኖርም እንዴ? ምን አባ ለመሆን ነው ቢላ የምታግለው? ያማል እንዴ? ቆይ ንጉድ ፈላ። እሺ እንዲህ ቦራ ቢላ እያጋልኩ ነበር። ለምን ጎማ የሚያቃጥል ለሚመስለው። እሺ ከኮሜንታተሮች ጋር ትጣላለች። ሌላው ተይ ይሏታል፣ ሌላው ሂጂ ይላታል፣ ሌላው ምናምን እንግዲህ ያው ይገባሻል። ኮሜንታተር ምናምን ተይ በኋላ ምናምን የሚል ነገር አያገባቸው። ይሄን ብሎ ይሄን ጨምሮ ምናምን እያለች ከነሱ ጋር ሰጣ ገባለ። እሺ አንድ ልጨምርላለች ስትለኛ ጨምሪልኝ አልኳት። ለራስሽ ካልሽ ጨምሪልኝ፣ ለራስሽ ካልሽ ማለት በኋላ ማሜ ይሄን ቅጣት ይቀጣኛል ብለሽ ካሰብሽ ጨምሪ፣ ያለበለዚያ እኔ ሰጥተሻል ማየት ብቻ ነው ቅጣት አልኳት። አይ አንድ ልጨምርላለች። እሺ በአናትክ በርሜሉ ነው ሳይሄድ በርሜሉ ውሃ ፉል ነው ግባ በአናትክ አለች። ለ3 ደቂቃ እንዴት ነው ከላይ ወደታች ነኝ? ሻርክ ነኝ? ሌላ ፍጥረት ነኝ? እኔ ሰው ነኝ? እንዴት ነው ከላይ ወደታች የሚገባ? በሁለት እግር እንኳን ገብቼ መቆም አቅቶኛል። በቃችን ሙድ እያዘች ነው ብዬ ከዛ ቴታኖስ ይሆናል ምናምን ቢላ ጥሩ አይደለም ምናምን ኮሜንት ሲሉ እጄ ምላጭ ገዛው። ምላጭ አምጥቼ እስከማርደው ድረስ ቁጭ ብላ እያየች ነው። ከዛ በኋላ ጌሙ አለቀ። እሷ እንደውም በቃኝ እስክትል ድረስ ነው የሄድኩበት። ከዛ ጌሙ ጀመረ። አንድ ለባዶ አሸነፍኳት። ሁለተኛ ጌም እኔ 140 ነኝ፣ እሷ 70 ሺህ ናት። በእጥፍ እየበለጥኳት ግላፍ አስለቀቀች። ብቻ በቃ ከኔ ቤትም ተለቀቀ ይበል ከሸፈ። ግላፍ ስለተለቀቀ ከሸፋለች። ኦኬ አልኩኝ። እንግዲህ ያሸነፍኩትን ቅጣት ማለት ነው። አሁንም ጌሙ ጀመረ። አሸነፍኳት። ተቀጭ ያልኳት ከቤተሰብ ጋር ትማከራለች። ወንድሜ ጋር ቆይ ላውራ ልዋይ ትላለች። እንዴ እኔ እንደ ቤተሰብ ነው እንደ ገጠማችሁኝ? ለሁለት ናችሁ ተቀጭ ያልኳት። ህዝብ እየበዛ ሄደ። ከዛ ሄደችና መርፌ አምጥታ እንዴ ጠቅጠቅጠቅ ታደርጋለች። መቀስ የአቡጀዲ መቁረጫ መቀስ አምጥታ መቀሱ ቢያለኝ ትለኛለች። በቃ ሙድ መያዝ ጀመረች። በቃ ትቼ ወጣሁ። ምንም ክፉ ቃል አላወራም። ምን ታደርጊ ማት እንዲህ አይነት ቅጣት ተከታሽ መቼስ ማካካሻው ምንም የምታደርጊው ነገር የለም። ገባሽ? ምንም ማድረገው ነገር የለም። ኧረ ተቀጪ። እሺ ሂጂ ቲቪውን ስበሪና ነገ ግዢላቸው። እምቢ። እሺ ነይ ውረጂና ነይ ዩኒቨርሲቲውን ስጪ። እምቢ። እሺ እልክ ይዞኝ ነው ትላለች። ምንም እልክ የሚያስይዝ ነገር እኮ እዛ ጋር የለም። ስህተት የለም፣ ስድብ የለም፣ ረገጣ የለም። ህዝብ እያየ ነው። ሙሉ ሪከርድ አለ። እንግዲህ ይኸው ተለቆ አይታችሁ እኮ ነው። ምክንያት ፈልጋለች። እርግጠኛ ነኝ ማለት የሆነ የምትናወራበት ግን ምክንያት አልሰጠዋትም። እኔ እንዲህ አይነት ቅጣት እኔ ጆሮዬን ተቆርጬ ምን አይነት ምክንያት ልስጣት ነው? ልሰድባት ነው? እናቱ ተቀጭልኝ ነው። አራተኛ አንድ ካልጨመርክ አለሽ። አንድ ካልጨመርክ ኦኬ ሂጂና እምብርትሽ ላይ እንትን አብሬ አልኳት። እየሮጠች ሂዳ ሻማ ታመጣለች። ምንድን ሻማው? ሴትዮ ልደት አይደለም ወይ የምታከብሪ የሆነ እንትን የለም። ሲል ሻማ ማንጠራልሽ እላታለሁ። ልለኩስበት ነው ትለኛለች። ሻማውን ትለኩስ እንደ በጨ ነው ያደርጋት። በቃ ደንገጠች። እሷን ላረጋጋ፣ ጆሮ ላረጋጋ። ኧረ ዲቦራ እኔ ደከምኩኝ። ይሄ ሁሉ ነገር ሲፈጠረኝ የት ነበር ዲቦራ? አንቺ ጋር በቃ እኔ እንትን አልኩኝ። እኔ ቅጣታቸው ምን እንደሆነ አላውቅም ምናምን። እኔ መታ ከሄድኩኝ ሰጠው ወጣው፣ አንቺ ጋር መጣው። እኔና አንቺ እያወራን ነበር ያዘርጥጥ ምናምን እያልን እየቀለድ ምናምን ገዝት ላይ ነበርኩ። ከዛ በኋላ ምን እንደተቀጣጡም አላውቅም፣ መጨረሻቸው ምን እንደሆነም አላውቅም። መጨረሻ ላይ ብቻ ከዛ በኋላ ህዝብ ሁሉ እንዳለ ሪፖርት ሲል እንዴት ሪፖርት ለምን የምታደርገው? በምን ምክንያት? አንድ ሁለተኛ የሰው ሀገር ነው። እጅም እኮ እንደዚህ ቀንድቧን ጅኒዋን እንደዚህ ተዋርዳ እኮ የምትጫወተው እሷም ወላሂ እውነቴን ነው የምልሽ የምትጫወተው እኮ ለራሷን ለመለወጥ ነው። የሰው ሀገር ነው ያለችው።
ለምንድን ነው ሪፖርት የሚደረገው ስል ጭራሽ ህዝቡ የራሷ ህዝብ ተመለሰበት። እንደውም የኔዎቹ አይደለም የሄዱት የራሷ እሷ ስር ያሉት በቃ እንዴ እናቴ ሰው ደም አፍስሰሽ ያው እኮ በበቃኝ ነው እኮ ስገዘግዘው እኮ በቃኝ ብላ ነው እኮ ያቆምኩት። ወላ የራሷ ህዝብ ተቀየረባት። የራሷ ህዝብ ወላሂ እውነቴን ነው የምልሽ። ያሬድ ከሚባል ጥጃ እንጂ ማለት ነው። እሱ ደግሞ ከዚህ በፊት ዜድና ሄለን ሲጫወቱ ሄለን አልቀጣም ብላ ለዜድ ሂዶ ጊፍት ሰጥቷል። ለምንድን ነው ጌም የማይጫወቱ ብሎ እንዲህ አይነት ጌም እሱ ፑሽ እያደረገ ነው። ታዲያ ጊፍተር ነውና ለምንድን ነው ተቀጭ የማይላል? ከማንም በላይ ከሄለን በላይ ያናደደኝ እሱ ነው። ለምን ተቀጫ ይላትም? ጊፍተር ነው አይደል? አንድ እሱ ይሄን እሱ አናደደኝ። ለምን ከዚህ በፊት አድርጎታል? ገባሽ? ሄለን አልቀጣም ስትል ማሜ እኔ አሁን ምሰጥ አስተያየት አለኝ። እሱ አሁን ቅጣቱን ወይ እንትን ማትል ከሆነ በጊፍት እንድትቀጣ ያለውን ነገር ብትነጋገሩ እንዳሳብ ገባ። አንተም ስድብ አለመሳደብ አሪፍ ነው። ኖ አይ ትችቻ ያለውነቱ ሳይሆን ቅጣቱን እንድትቀጣላ አትፈልግም። በቃ ትታውቀው ቅጣቱን ቤታ ወይማ አስማሚ ሀሳብ የሚሆነው ቅጣቱን በጊፍት ትቀጣ ወይ የሆነ ነገር አይደለ ትቀጣለትና ደሙን ስላፈሰሰ የሰው ልጅ አድርጎ የማያውቀው ደነዝ ስለሆነ አድርጎታል። ይሁን ደንዝዞ ነው ቅጣቱን ትቀጣለት። በቃ ይስማሙ። ለሌላ ጊዜ ደግሞ ሲጫወቱ ተነጋግረው በስነ ስርዓት መቀጣት የሚችሉ ከሆነ ተቀጣጥቶ እንትን ይበሉ። በቃ አንተ ቅጣት እንድትቀጣለት ትፈልጋለህ አይደለ ማሚ? ንገረን። የኛ ሀሳብ እንዳይመስልኝ ነው። ምን አልሽኝ? አንተ እሷ ቅጣት ምንድነው? አንተ ሀሳብ 4 ነጥብ ሀሳብ ምንድነው? አንተ እሷ ቅጣት እንድትቀጣለት ትፈልጋለህ? የኔ ሀሳብ ተውኩኝ። በቃ አፉ አልኩ። ምንም ማድረግ አልችልም። ምንድነው የምታደርገው? አንቺ ብትሆኚ ደምሽን ሰው አፉ ካልክም ጥሩ ነው። አፉ ካልክም ያን ሁሉ ደቂቃ ሂጄ ቃም መጀመሪያ ሂጄ ከኤመርጂ ከፋርማሲ እንትን ዲቦራ እንደው ጉድ እኮ ነው። ጭራሽ ፋርማሲ ነው ሂጄ እንደገና አሁንም ሱቅ እንደ እብድ አድርጎኝ ከሱቅ ሂጄ እንትን ምላጭ እስከመገዛ ቁጭ ብላ እያየች እስከመቆርጥ ቁጭ ብላ እያሳየክ ብላ በቃ ይበቃል ትክክል ነው ብላ እንደዛ ቁጭ ብላ ስቀጠኝ የነበረች ሴት ምን ብታረጊ ትረኪያለሽ? ዋ እኮ አሁን አንተ ፍላጎት ምንድን ነው ማሚ? ምንም ማድረግ ነገር አለ ቤታ። እኔ አሁን ማለዝሻ ወቅቱ ሰው ወይ ጎቃቂ 6 ማለዝሻ ነው የተወጋሁት እኔ ሰውነት ያልቀበል ብሎ ወላሂ መደንዘዜ ዛሬ ነው ያወቅሁት እኔ። እስኪ ጠጋበል፣ እስኪ ጆሮክ እስኪ ጠጋበል። እኔ እኮ ማየትም ደበረኝ። ላሳው ኧረ ወደዛ ታሳው እንዴ ምንም ደም ማየት ምን ያደርግልኛል? ደም እና ምናምን ማየት ምን ይሰራል? ኢየሱስ ስም እንዴ ሰይጣን አለብን እንደኛ ማን እንዴ? አንተ ሽማግሌ ቆይ ግን አንተ ቆርቋዛ የቆረቆስክ ሽማግሌ ቆይ ታውቃታለህ እንዴ? አሽሽ ቆይ ያጨሰና እንዴ ሰው በጤናው እንደዚህ አንተ ትደነዝዛለህ እንዴ? ቆይ እንዴት ነው ነገሩ? ቆይ ጫፉን እንደዚህ ያደነዘዘህ ምን ነው የምታጨሰው ነገር ምንድን ነው? ቆይ ይቦራል ጫን እንዴ ምንድን ነው? እኔ በምን አውቄ ምን እንዳደነዘዘኝ ዲቦራ። እኔ ምን እንደሆነ ታውቂያለሽ? አሁን ምክንያት እኮ የሆነ ነገር ሊኖርሽ ይገባል። ትላንት አልተቀጣህም ከትላንት ወዲያ አልተቀጣህም እንዳትል የላትም። አንድ በይ ሰድቦኛል እንዳትል እንኳን ልሳደብ እኔ ራሴ ደሜ አስክሮኛል። ገባሽ? ሶስተኛ ደግሞ ናሆም ጋር ገባች። ናሆሜ ላይ ህዝብ ሁሉ ዘሆ ብሎ እሷ ጋር ያለ ሙሉ ተገለብጦ እሱ ጋር ሄዶ ኖ ሲሉት ከዛ ናሆሜ ምንድነው ህዝቡ አላት። ምንድነው ምናምን ሲል እልክ ይዞኝ ነው አለች። እልክ የምትልበት እንደው ማብራሪያ ራሱ በሰጥ ምንም ይሄ ምን ኩራስ ወዳድነት ነው።